የዮሴፍ ታሪክ ለምሳሌ ዮሴፍ የያዕቆብ ልጅ ነው። ያዕቆብ በጣም የወደው የነበረ ልጁ ነው። ለምን? ከሚወዳት ሚስቱ ከራሔል ያገኘው ልጅ ነው። ራሔል እንግዲህ በጣም የወዳት ነበረ ያዕቆብ። በጣም ከሁሉ አብልጦ ነው የወደዳት። እሷን ለማግባት ስንት ዓመት ነው የተገዛው? ደከማችሁ? ስንት ዓመት? 20 ምናምን ነው እንዴ? 14 ምንድነው? እሷን ድርልሃለሁ 7 ዓመት ተገዛልኝ አለው። በጣም አደገኛ ቢዝነስማን ነው የራሔል አባት። በጣም ተንኮለኛም ሰው ነውና 7 ዓመት ተገዛልኝ አለው። እሺ ችግር የለም ማለት 7 ዓመት ተገዝቶ ሲጨርስ ዳረለት። ጫጉላ ቤት ገብቶ ሲያይ ታላቅ እህቷ ነች። እንዴ ምንድነው ሲለው አይ ታላቅ እያለ ታናሽ አይዳርም ከፈለክ ሌላ 7 ዓመት ጨምረን 7 ዓመት ተገዛ። 14 ዓመት ማለት ነው አይደል? ግን አንድ ቀን መስሎ አልተሰማውም ይላል። ለምን? ስለሚወዳት ጥቂት ቀን ሆነለት ይላል። እና በጣም እንደሚወዳት የምታውቁት ገና የመጀመሪያ የተገናኙ ቀን ነው። የተገናኙ ቀን እረኞች ጋር መጣና ውሃ ሊቀዱ ቁጭ ብለዋል። ጥቂት እረኞች ምንድነው አላቸው። ውሃ ልንቀዳ አስበን ነው። ታዲያ ለምን አቀዱም? አይ ድንጋዩ በጣም በትልቅ ድንጋይ ይዘጋል፣ ጠላት መጥቶ መርዝ እንዳይጨምርበት እና ለ20 ለ30 ሆ ብለው ነው የሚያነሱት ድንጋዩ። ስለዚህ ለዛ ነው አሉት። እሺ ብሏቸው ከእረኞቹ ጋር ቁጭ ብሎ አጋጣሚ ራሔል መጣች እና ራሔል ስትመጣ በጣም መልካም ነች። ሲያት በጣም ወደዳት። ውበቷን ሲያይ ገርማቸዋል። ድንጋዩን ብቻውን አነሳው። ለስንት ነው እንደስ ሴት የላከው ምን አይልም፣ ድንጋይ አይከብደው ማለት አነሳው ብቻው። አባቶቻችን ይህንን ያዕቆብን የክርስቶስ ምሳሌ ይሉታል። ራሔል የእመቤታችን ምሳሌ፣ እረኞች የነቢያት ምሳሌ ናቸው። ነቢያት ናቸው። ድንጋዩ የሰው ልጅ ላይ የተፈረደው ፍርድ ነው። ነቢያት መጥተው አንስተውታል? አላነሱትም። ንጉሥ ውበትሽን ወዷል የተባለች ንጽሕት ድንግል ስትመጣ ግን በእሷ ውበት የሁላችንም መርገም ምን አለው አነሳው ብለው። ስለዚህ ያዕቆብ ከሚወዳት ሚስቱ ስላገኘው ይወደዋል ዮሴፍን። ዮሴፍን በጣም አሞላቆ ያማረ ልብስ አልብሶ ያኖረዋል። 11 ወንድሞቹ ደግሞ ዮሴፍን በጣም ይጠሉታል። በጣም ስለሚወደድ ይጠሉታል። የሚገርመው ደግሞ ዮሴፍም አርፎ አይቀመጥም። አንዳንድ ነገር ሲያረጉ እየመጣ ለአባትየው ምን ይላል? ይናገራል። የበለጠ ይጠሉታል። መጥቶ ይናገራል። ደግሞ ህልሜ ያለማል። ይገርማቸዋል። ህልም አየሁ ይላል። ዛሬ በህልሜ አብረን እያጨድን ነዶ ስናስር የእናንተ ነዶ ለእኔ ነዶዎች ሲሰግዱ አየሁ ይላል። ደስ ይላል ነው እንዴ ይላሉ እነሱ። ዝም ብላችሁ ህልማችሁን አትናገሩ ለሰው እሺ፣ ያስጠምዳል። እየመጣ ይናገራል። ደግሞ በማግስቱ ደግሞ 11 ከዋክብትና ፀሐይ ጨረቃ ለእኔ ምን ሲሉ ሲሰግዱ አየሁ ይላል። ጎሽ ይሉታል። የበለጠ ይጠሉታል። መጨረሻ ላይ አንድ ቀን በ17 ዓመቱ ሂድና ስንቅ አድርስላቸው ብሎ አባቱ ይልከዋል። እሺ ብሎ ጉዞ ይጀምራል። ስንቅ ይዞ የ11 ሰው ስንቅ ተሸክሞ በዛ እድሜው ማለት ነው ሲሄድ ይጠፋል። መንገድ ይጠፋል። አባቱ እንግዲህ በጣም የሚወደው የሚጠፋ ልጅ እንዲጠፋ የሚፈልግ አይደለም። ጠፋ። በብዙ መከራ ነው ወንድሞቹ ጋር የደረሰው። በረሃብ ተሰቃይቶ ይገርማቸው። የስንት ሰው ስንቅ ይዞ ነው የሚለው? አሁን እኛ ብንሆን የ11 ሰው ምግብ ይዘን መንገድ ላይ ቢርበን የ11ዱን የ6 ሰው እናደርገዋለን ከስር። አሁን እንደ ኢትዮጵያ አይነት የረሃብ እርዳታ ምናምን መንገድ ላይ አይደል የሚቀረው ነው አይደለም? አሁን ሎርድስ ኦፍ ፖቨርቲ የሚል አንድ መጽሐፍ አለ። ግራሃም ሃንኮክ የሚባል ሰው እየጻፈ አፍሪካ ውስጥ ከሚመጣው እርዳታ ስንቱ እንደሚደርስ ማለት ነው። እና በጣም የብዙ ሰዎች ህይወት በረሃብ ላይ የተመሰረተ ነው። እርዳታ ድርጅት የሚሰሩት ማለት ነው። እሱ ግን ከመንገድ አላስቀረውም በታማኝነት። እንደውም የአይሁድ ትውፊት የእኛም ትውፊት ድንጋይ ዳቦ አድርጎ አብልቶታል መልአከ እግዚአብሔር ይላል። ዞሮ ዞሮ ወደ እነሱ ሲመጣ ገና ከሩቅ ሲያዩት ህልመኛው መጣ አሉ ይላል። ማመጣ ያንም የለ እስቲ እንገለውና እዚሁ እንጥለዋለን፣ ከህልሙ የቱ እንደሚፈጸም እንተያያለን። አመጡ እና ስንቁን ሰጣቸው። እሱ ጉድጓድ ውስጥ ወረወሩት። እሱ ያመጣውን ስንቅ መብላት ጀመሩ። ከዛ እንግደለው ብለው ወስነዋል። ልባሩ በኋላ መሀል ላይ አንደኛው ሀሳብ አቀረበ። አይ ለምን እንገለዋለን? ወንድማችን ነው። ባይሆን ከምንገለው ወንድማችን ስለሆነ ብንሸጠው አይሻልም ማለት ምን ብንለው? ይሁዳ የሚባለው ታላቅ ወንድም ነው፣ እንሽጠው አለ። ግብፃውያን መጡ። ሲመጡ ባሪያ ትፈልጋላችሁ አሏቸው። አሁን በስንት በ20 ብር ሸጡት ማለት ነው።
ዮሴፍ ተሸጦ ወደ ግብፅ ወረደ በ20 ብር ማለት ነው። እንግዲህ ዮሴፍ ታሪክ የክርስቶስ ታሪክ ነው። ዮሴፍን አባቱ አብልጦ ምን ይለው ነበር? ክርስቶስን የምወደው ልጄ አልተባለም ተብሏል። ዮሴፍ ለወንድሞቹ ስንቅ ሊያደርስ ሄዶ በ17 ዓመቱ ጠፋ አይደል? ክርስቶስስ በ12 ዓመቱ አልጠፋም? ጠፍቷል። ዮሴፍን ወንድሞቹ በጠፋ ጊዜ ቢገርማችሁ ልክ ከሸጡት በኋላ ወደ አባትየው ሲመጡ ምን አደረጉ? ልብሱን በደም ነክረው አመጡና ለአባቱ ለያዕቆብ እንዴት ነው ይሄ የልጅ ልብስ ነው እስቲ ይሄው አሉት። ሲያየው የልጁ ልብስ ነው። በጣም አለቀሰ። እያዘንኩ ወደ መቃብሬ ወርዳለሁ አለ። ከዛ በፊት ህልም አለምኩ እያለ እየመጣ ሲነግረው እንደው ይሄ ነገር እኔና ወንድሞች አባት እናት ልንሰግድልህ ይሆን እያለ ነገሩን ሁሉ በልቡ ይጠብቀው ነበር፣ ያስብ ነበር። አሁን ግን ሞተ ብለው ሲነግሩት ምርር ብሎ አለቀሰ። ግን ዮሴፍ ሞታል? አልሞተም። አልሞተም። ደም ነክረው አምጥተው አስለቀሱት። የሚገርማችሁ ኃጢአት የሰራናት ግፍ ዞራ ትመጣለች። ልጆቹ በጋርደው ነው አይደለ ያልሞተ ልጁን ሞተ ብለው የሚያስለቅሱት። እሱስ በጋርዶ ስራ ሰርቶ ያቅም ከዚህ በፊት እስቲ አስታውሱ። ወንድሙ ማን ነው? ያዕቆብ ወንድም ኤሳው። ያዕቆብ ሽልማት ምርቃት ያገኘው እንዴት አድርጎ ነበር? በጋርዶ ቆዳውን ጨንቱን ጸጉሩን ሰውነቱ ላይ ምን አድርጎ ነስንሶ ነው። ስለዚህ እቺን አይዲያ ልጆች ሲሰሙ አድገዋል። ገብታቸው ተጠቀሙባት። ማለት የሰራ ስራ ንስሐ አልገባም፣ ግን ደግሞ ዞሮ ግፍ በተለይ ከሆነ ይመጣል። ምንድነው አንድ ልጅ አባቱን ያሰቃያል አሉ። ዊልቸር ላይ ናቸው። ሲገፋቸው የወረወረ ምን እያለ ያሰቃያቸው። መጨረሻ በጣም ሲያሰቃያቸው አረ ልጄ በቃኝ፣ እኔም አባቴን ያሰቃየሁት እዚህ ድረስ ነው። ገብቷችኋል አይደል? ዞሮ ይመጣል ነው። ፍትሐ እግዚአብሔር አይታወቅም። እና ለማንኛውም አለቀሰ። ዮሴፍ የክርስቶስ ምሳሌ ነው። ዮሴፍን አባቱ አብልጦ ይወደው ነበር። ክርስቶስ የምወደው ልጄ ይህ ነው ተብሎለታል። ዮሴፍ በ17 ዓመቱ ክርስቶስ በ12 ዓመቱ ጠፍቷል። ዮሴፍ ያለመውን ሲሰማ ይህን ነገር ሁሉ በልቡ እያሰበ ይጠብቀው ነበረ ያዕቆብ። ማርያምም ይህን ነገር ሁሉ በልቧ እያሰበች እንደ የእሷ ልጅ ህልም አልሞ አይደለም ሲሰግዱልኝ ያየው ብሏት አይደለም። መጥተው ሰባ ሰገድ ሲሰግዱ ስታይ በልቧ ተጠብቀው ነበር ይላል። ዮሴፍ ሞተ ተብሎ መጣ። ያዕቆብ አለቀሰ። እመቤታችንም ስለ ክርስቶስ ሞት አልቅሳለች? አላለቀሰች? አልቅሳለች። ቅዱስ አባታችን ርቱዐ ሃይማኖት ተብሎ የሚታወቅ የ13ኛው ክፍለ ዘመን ሊቅ ምን ይላል? ርቱዐ ሃይማኖት የያዕቆብ ለቅሶ ዛሬ ታደሰች። ያዕቆብ ካለቀሰው ለቅሶ የድንግል ማርያም ለቅሶ ይበልጣል። ምክንያቱም ያዕቆብ ቢያንስ 11 ልጆች አሉት። እመቤታችን ግን ስንት ልጇ ነው? አንድ ልጇ ነው። ስለዚህ አብልጣ አለቀሰች። አምጥተው አሳዩት። ልብሱን ነው ያሳዩት። ዮሴፍ አልሞተም። ልብሱ ላይ ነው ደም ያለው። የዮሴፍ ልብስ የክርስቶስ የስጋው ምሳሌ ነው። የምኑ የስጋው ምሳሌ ነው። ዮሴፍ ደግሞ የመለኮቱ ምሳሌ ነው። ክርስቶስ በስጋ ሞተ፣ በመለኮቱ ግን ሕያው ነው። በሉ እስኪ በስጋ ሞተ፣ በመንፈስ ግን ሕያው ሆነ። ስለዚህ ክርስቶስ የሞተው በምንድን ነው? ዘጥመ ሞተ በስጋ ዘጥመ ሞተ በስጋ ሞተ በስጋ። ዓርብ ዕለት ስንሰግድ ይሄንን የምንለው አይደል? በስጋ ሞትን የቀመስከው ሆይ ያለው ነው ክርስቶስ። በምን በስጋ ሞተ፣ በመንፈስ የሆነ የዮሴፍ ልብስ የስጋ ዮሴፍ ደግሞ የመለኮት ምሳሌ ነው። ዮሴፍ ወደ ግብፅ ሄደ። በ30 ብር ተሸጦ በ30 ብር በ20 ብር ተሸጦ እንዲሸጥ ሀሳብ ያቀረበው ማን ነበር? ይሁዳ ነበር። ክርስቶስንስ የሸጠው ማን? ያው ስሙ አይቀየርም፣ ግን ያው 10 ብር ጨምሯል። ኑሮ ይወደዳል እኮ አይደል? ያው ኢንፍሌሽን አለ። ስለዚህ ዞሮ ይሁዳ ከይሁዳ ጋር ይነጻጸራል ማለት ነው። ዮሴፍ ወደ ግብፅ ወረደ። ግብፅ እንደወረደ ሰው ቤት ገብቶ ሎሌ ሆኖ ማገልገል ጀመረ። ሲያገለግል የጌታው ሚስት የጲጥፋራ ሚስት አይኗን ጣለችበት። ለዝሙት በጣም ደጋግማ አስቸገረችው። እሱ ግን እንዴት በእግዚአብሔር ፊት ኃጢአትን ሰራለሁ አለ። ደጋግማ በጣም እዚህ ላይ ትንሽ እናድንቀው። ዮሴፍ ሰው ሀገር ነው ያለው።
ሸጠውት የመጣው ምኖቹ ናቸው ሸጡት? እኔ የገዛ ወንድሞቼ ሲሸጡኝ ዝም ብሎ ያየ አምላክ አሁን አለ ብዬ እኔ የእሱን ሕግ ጠብቃለሁ አላ። ሰው እኮ አመሉ የሚወጣው ከሀገር ሲወጣ ነው አይደል? ምን ተመልካች የለም የሚያቀኝ የለ የፈለግኩትን ባረግ አላ። እንዴት በእግዚአብሔር ፊት ኃጢአትን እንሰራለሁ? ተበሳጭቶ እንኳን አሁን እኛ ስንናደድ የለህም በዙፋን ብለን የፈለግነውን ኃጢአት እንሰራለን። ሰው ሀገር ሆኖ ሊያውም ተመልካች በሌለበት መታመኑ፣ በዛ ላይ ደግሞ የጌታው ሚስት ነች። እንግዲህ መልካሞች መርጠው ነው ነገስታቱ የሚያገቡት። በጣም ውብ ትሆናለች። ይህን እድል ሰጥተው አንዲት ባለጸጋ አሁን በዚህ ዘመን ቢሆን አንዲት ኢትዮጵያዊት ወይ አንድ ኢትዮጵያዊ ውጭ ሀገር ሄዳ አሰሪዋ ለዝሙት ቢጠይቃት በጣም ባለጸጋ የሆነ ሰው እምቢ ብላ ጥላ ወደ ሀገር ቤት ብትመጣ ጥሩ አረገች እንላለን? አንቺ መቼም አያልፍልሽ። እግዚአብሔር እንጀራ ሲከፍትልሽ ነው የሚባለው። በዚህ ዘመን በቃ እንዲሁም አልተቻለም ችግር። እና ዮሴፍ በጣም የሚገርማችሁ አንድ አይደለም ደጋግማ ወጣት ነኝ እኔ እግዚአብሔርም ይረዳኛል አለ። መጨረሻ ላይ በጣም ስታስቸግረው መኝታ ቤት ውስጥ አገኘችው ብቻዋን። ስታገኘው ልብሱን ያዘች። ልብሱን ስትይዝ ልብሱን ጥሎላት ወጣ። የጲጥፋራ ሚስት ሞት ነች። ዮሴፍ የክርስቶስ ምሳሌ ነው። ሞት ክርስቶስን ደጋግማ ልታገኘው ሞክራለች። ራስን ከዚህ ወርውር ሲለው ነበር ሰይጣን። ድንጋይ አንስተው ሊወግሩት ነበረ፣ ከመካከላቸው ተሰወራቸው ይላል። ሞት 3 ዓመት ክርስቶስን ከሄሮድስ ጀምራ ከሕፃንነቱ ስትፈልገው ነበረ፣ አላገኘችው። መጨረሻ ላይ የጲጥፋራ ሚስት ዮሴፍን መኝታ ቤት አገኘችው። ሞትም ክርስቶስን መኝታ ቤት አገኘችው። የት ነው መኝታ ቤት ካላችሁ አንድ ጥቅስ ልንገራችሁ። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ ይላል። ከምን እንደሚነቃ? የትንሣኤ ዕለት ነው የሚሰበከው ይህ ምስባክ። እንቅልፍ የተባለው ሞት ነው። ሞት እንቅልፍ ከሆነ መኝታ ቤት ምን ይሆናል? አቤት መቃብር አይደለ? ስለዚህ የክርስቶስ መቃብር መኝታ ቤት ነው። ሞትን የጲጥፋራ ሚስት ዮሴፍን መኝታ ቤት እንዳገኘችው ሞትም ክርስቶስን መቃብር ውስጥ አገኘችው። ዘላ ስትይዘው ልብሱን ጥሎላት ወጣ። ክርስቶስም ለሞት ምኑን ጥሎላት ወጣ? መግነዙን አሳቅፏት ወጣ። ክርስቶስ መቃብሩ ላይ መግነዙን ትቶል። ለምን ድጋሚም አይሞትም ማለት አሁን አልዓዛር ከሞት ሲነሳ ከነምኑ ነው የወጣው? ለምን ሌላ ቀን ይሞታል አይሞትም አልዓዛር። ስለዚህ ያስፈልጋል፣ ዕቃ ማባከን ያስፈልግ ማለት አጥቦ ምናምን ተኩሶ ድጋሚ ይገነዛል። ክርስቶስ ግን የሞተው የተነሳው ድጋሚ ምን ላይ ነው? ላይ ነው። ወደ ግብፅ ልመልሳችሁ። ዮሴፍ ታሰረ። አይገርማችኋል? ጮኸች፣ ሊደፍረኝ ነበር አለች። ሞት እንደቀባጠረችው ክርስቶስ ሲነሳ እኮ አይሁድ አንዴ አውሬ በልቶት ነው፣ አንዴ ሰርቀውት ነው ሌቦች ሲሉ ነበር አይደል? ነበር አልነበረም? አንደኛ የትኛው የሰለጠነ አውሬ ነው? እስቲ መግነዙን ፈቶ አጥፎ አስቀምጦ የሚበላ አውሬ እንዴው! እንዴት ምን አይነት የተማረ አውሬ! ሁለተኛ ሌባ ብዙ ገንዘብ የሚያወጣውን መግነዝ ነው የሚሰርቀው ወይስ ስጋው? ገንዘብ የሚያወጣለት መግነዙ ነው አይደል? አሁን አስኬድ ነው። ልክ እንደዛ የጲጥፋራ ሚስትም ቀባጠረች ብዙ። ዮሴፍ ታሰረ። እስር ቤት ገብቶ ያው እግዚአብሔር ከእሱ ጋር ስላለ በሄደበት ይሾማል። እዛም ሄዶ አለቃው ነው። ይገርማቸው ሞገስ ሰጠው እግዚአብሔር። ህልም ይፈታ ነበረ። ህልም ያለሙ ሰዎች 2 ሰዎች አናገሩት። 2 ጓደኞች አፈራ እና መጨረሻ ህልማቸውን ሲፈታ ባጭሩ ሳሳጥረው የአንደኛው ህልም ትሞታለህ የሚለው፣ የአንደኛው ህልም ደግሞ ወደ ስልጣን ቦታ ምን ትላለህ ትመለሳለህ። አንዱ ወደ ሞት አንዱ ወደ ህይወት። ክርስቶስ ዓርብ ዕለት 2 ጓደኞች አልነበሩት? አብረውት የታሰሩ የተሰቀሉ እነማን ናቸው? የቀኝና የግራ ወንበዴ። አንዱ ወደ ሞት አንደኛው ወደ ህይወት።